በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። አገልግሎት ለእግዚአብሔር ወይም ለሰው የሚሰሩት ሥራ ማለት ነው። አገልግሎት ለእውነተኛ ክርስትና ምስክር የሚሆን ከጥሩ ሕይወት የሚፈልቅ ምግባር ነው። አገልግሎት አምልኮተ እግዚአብሔርን መግለጫ ነው። አገልግሎት ለጥቂቶች ብቻ የተሰጠ ርስት ሳይሆን ክርስቲያን ሁሉ ግዴታውንም ጥቅሙንም መጋራት የሚችለው ሀብት ነው። የሚሰራውን በማወቅ በአግባቡ አምላኩን ለሚያገለግል ሰው አገልግሎት ወደ እግዚአብሔር የሚያደርስ የሕይወት መንገድ ነው። አገልግሎት በእግዚአብሔር ከሚያምኑ ክርስትናን ከተረዱ ሁሉ የሚጠበቅ በጎ ምግባር ነው። አገልግሎት ወጣት፣ አረጋዊ፣ ያገባ፣ ያላገባ ብሎ የማይመርጥ ሕይወት ነው። ነገር ግን ምንጊዜም ቢሆን ከአገልጋይነት በፊት ስለ አገልግሎት በቂ ዕውቀት ያስፈልጋል። ባለማወቅ ወደዚህ የተመረጠና የተቀደሰ ሕይወት ገብተው የሚጎዱበትም ስለማይጠፉ ጥንቃቄ ያሻዋል። እንግዲህ በጎ ለማድረግ አውቆ ለማይሰራው ኃጢአት ነው እንዲል ቅዱስ ያዕቆብ በመልእክቱ ምዕራፍ 4 ከቁጥር 17 ኃጢአት ከበጎ ነገር በተቃራኒ መስራት ብቻ አይደለም፣ በጎውን አውቆ አለመስራትም ኃጢአት ነው። መንፈሳዊ ሰው እንደተፈጠረበት የእግዚአብሔር አርአያ ዘወትር በጎውን ብቻ የሚሰራና በነገር ሁሉ ክርስቶስን የሚመስለው ነው። እሱም መልካም እያደረገ ለዲያብሎስም የተገዙትን ሁሉ እየፈወሰ ዞረ፣ እግዚአብሔር ከእርሱ ጋር ነበርና። የሐዋርያት ሥራ ምዕራፍ 10 ከቁጥር 38። አንተስ እንዴት ነህ? ሥራ ከየትኛው ወገን ነው? መንፈሳዊ ሰው ለራሱ ብቻ የሚኖር አይደለም፣ ለራሱ ብቻ የሚኖር ሰው አልኖረም ማለት ነው የሚል አባባል አለ። ስለዚህ አንተም እንደዚህ ከሆንክ የተሸፈንክበትን ሼል ሰብረህ ውጣና ወገኖችን አግኛቸው። ፍቅርህ ለሁሉም በሁሉም እንዲሆን የኔነት አጥርን አልፈህ ውጣ። እግዚአብሔር በአንተ መንገድ ለላካቸው ሁሉ ጥሩ መሆን፣ መልካምን ማድረግ የሕይወትህ መመሪያ ይሁን። በፍቅር መኖርን ስትለምደው ልብህ ለሁሉ አሳቢ ሲሆን የአገልግሎትህም አድማስ እንዲሁ ይሰፋል። አገልግሎት በባህሪው ለእግዚአብሔርና ለሰው ልጆች በልብ ውስጥ የታመቀውን ፍቅር ገልጦ የማሳያ መንገድ ነው። በአጭሩ አገልግሎት የፍቅር መንገድ ነው። እግዚአብሔር አምላክህን በፍጹም ልብህ፣ በፍጹምም ነፍስህ፣ በፍጹምም ኃይልህ እንድትወድ ታዘሃል። ዘዳግም ምዕራፍ 6 ከቁጥር 5። በአዲስ ኪዳንም በተደጋጋሚ ተነግሯል። ፍቅር ሐሳባዊ የሆነ ነገር ብቻ አይደለም። መጽሐፍ ቅዱስም ልጆቼ ሆይ በሥራና በእውነት እንጂ በቃልና በአንደበት አንዋደድ ይላል በአንደኛይቱ የዮሐንስ መልእክት ምዕራፍ 3 ከቁጥር 18። ፍቅር በተግባር የሚታየው በአገልግሎት ነው። እግዚአብሔርን ከወደድከው ፈቃዱን ለሕዝቡ ሁሉ በመግለጽና በማሳወቅ ውደደው። ሰዎችንም የምትወድ ከሆንክ የሚድኑበትን ስትነግራቸው፣ በቃለ እግዚአብሔር ስታገለግላቸው ነው። እያንዳንዱ ሰው ለሌላው በሚያደርገው ነገር ውስጥ ፍቅር ትርጉም ያገኛል። ፍቅር መስዋዕትነትን ይጠይቃል። አገልግሎትም መስዋዕትነት ነው። በአገልግሎትህ ገደብ አይኑር። ድሃ፣ ሀብታም፣ ትንሽ፣ ትልቅ አትበል። ለሚያስፈልገው ሁሉ ተናገር፣ ዝም አትበል። እግዚአብሔር ሁሉም ሰው እንዲድንለት ይፈልጋልና። የአገልግሎት አይነቶች እጅግ ብዙ የአገልግሎት አይነቶች ቢኖሩም ጎልተው የሚታዩት መንፈሳዊና ማኅበራዊ የሆኑት ናቸው። ስለ መንፈሳዊ አገልግሎት ያዕቆብ ይህን የመሰለ ቃል ተናግሮለታል። ወንድሞቼ ሆይ ከእናንተ ማንም ከእውነት ቢስት አንዱን ቢመልሰው፣ ኃጢአተኛን ከተሳሳተበት መንገድ የሚመልሰው ነፍሱን ከሞት እንዲያድን የኃጢአትንም ብዛት እንዲሸፍን ይወቅ። የያዕቆብ መልእክት ምዕራፍ 5 ከቁጥር 20። ቅዱስ ጳውሎስም ለጢሞቴዎስ ለራስህና ለትምህርትህ ተጠንቀቅ፣ በእነዚህ ጽና፣ ይህን ብታደርግ ራስህንም የሚሰሙንም ታድናለህና እንዳለ በአንደኛይቱ ጢሞቴዎስ ምዕራፍ 4 ከቁጥር 16። ነፍስም ማዳን የሚመለከተው በቀጥታ መንፈሳዊ አገልግሎትን ነው። ምክንያቱም የዚህ አገልግሎት ምንጩ፣ ትጥቁ፣ ምግቡ የእግዚአብሔር ቃል ነው። በመጨረሻው ቀን ጌታችን የሚናገራቸው ቃላትም ይህንን አገልግሎት የሚያንጸባርቁ ናቸው። ተርቤ አብልታችሁኛልና፣ ተጠምቼ አጠጥታችሁኛልና፣ እንግዳ ሁኜ ተቀብላችሁኛልና፣ ታርዤ አልብሳችሁኛልና፣ ታምሜ ጠይቃችሁኛልና፣ ታስሬ ወደ እኔ መጥታችኋልና እንዲል በማቴዎስ ወንጌል ምዕራፍ 25 ከቁጥር 35 እስከ 40። እንዲሁም በሌላ የመጽሐፍ ቅዱስ ክፍል እውነት እላችኋለሁ ከሁሉ ከሚያንሱ ከእነዚህ ወንድሞቼ ለአንዱ እንኳ ስላደረጋችሁት ለእኔ ያደረጋችሁት። በማኅበራዊ ሕይወት ውስጥ የሚደረግ ማንኛውም በጎ ተግባር ክርስቶስን ለማገልገል እንደተደረገ ነው።
ወደ መንፈሳዊነትም የሚመራ ብዙ አቅጣጫ አለው። ንጹሕ የሆነ ነውርም የሌለበት አምልኮ በእግዚአብሔር ዘንድ ይህ ነው። ወላጆች የሌላቸውን ልጆች ባልቴቶችንም በመከራቸው መጠየቅ፣ በዓለምም ከሚገኝ ድፍ ሰውነቱን መጠበቅ ነው። የያዕቆብ መልእክት ምዕራፍ 1 ከቁጥር 27። በሰዎች መካከል ልዩነት ሳያደርግ ለሁሉም እኩል የሚሰጥ አገልግሎትን ካየን ወደ ዓለም አቀፍ ደረጃም መሻገር እንችላለን። ድንበር ሳይገድባቸው፣ ዘር ቀለም ሳይለዩ በደረሱበት ቦታ ሁሉ ለሰው ልጆች በፍቅር እርዳታ የሚያደርጉ በርካታ ድርጅቶች አሉ። ከነዚህም መካከል የዓለም አቀፉ የቀይ መስቀል ማህበር፣ ዓለም አቀፍ የእርዳታ ተቋማት፣ ሰዎች ለሰዎች የእርዳታ ድርጅት የመሳሰሉት ይገኙበታል። የተፈጥሮ አደጋና ሰው ሰራሹ እልቂት ሳያስፈራቸው ሰውን ለመርዳት ሲሯሯጡ ስታይ አንዳች የሰብአዊ ስሜት በውስጥ ያጭርብሃል። ምግብ ውሃ አጥተው በሞት አፋፍ ለሚገኙ ወገኖች ፈጥነው ሲደርሱ እግዚአብሔርን ደስ የሚያሰኘው አገልግሎት ምን ያህል ሰፊ እንደሆነ ታስባለህ። ይህን ለሕይወት አስጊ የሆነ የአገልግሎት መስክ የመረጡት ለምን ይመስልሃል? ትክክለኛው የሰብአዊ ስሜት እየተሰማቸው ከውስጥ እየገፋቸው ነው። በእርግጥ እነዚህን የመሳሰሉት ድርጅቶች ከቤተ ክርስቲያን ጋር ግንኙነት የላቸውም። ምናልባት ያንተም አይምሮ ይህንኑ ጥያቄ ያነሳ ይሆናል። ነገር ግን በተግባር ተመሳሳይ የሚሆንበት ሁኔታ አለ። አንተ ራስህ ይህን መሰሉን ተግባር እንድታከናውንለት እግዚአብሔር ጠርቶሃል። በምሳሌም መስሎ አስተምሮሃል። ደጉ ሳምራዊ በወገን የተነጣጠሉትን ተራርቀው የሚኖሩትን ያቀራረበ የፍቅር ተግባር በፈጸመው ሰው ምሳሌ አሳይቷል። በእርግጥም ፍቅር ሰውን ከሰው አይለይም። ማንም ሰው ቢሆን ክርስትናን የተቀበለ ሆኖ ሳለ እኔ ለአገልግሎት አልተጠራውም ማለት የለበትም። ይህ ሰው ለፍቅርስ አልተጠራውም ማለት ይችላል? ፍቅር በአገልግሎት እንደሚገለጽ ደግሞ ቀደም ሲል አይተናል። ነገር ግን አገልግሎትህን ቤተ ክርስቲያን ማወቅ አለባት። ለሁሉ የተሰጠው ጸጋ እንደየአቅሙና እንደየችሎታው የተለያየ ነው። ሰው ሁሉ ለመስበክ አልተጠራም። እንደ አገልግሎት ሰፊነት ጥሪውም ብዙ አይነት ነው። ካልተላኩ እንዴት ይሰብካሉ? ነገር ግን ሁሉ ለምስራቹ ቃል አልታዘዙም እንዲል ቅዱስ ጳውሎስ በሮሜ መልእክቱ ምዕራፍ 10 ከቁጥር 15። እንግዲያውስ አንተም የተሰጠህን ጸጋ ለይና በቤተ ክርስቲያን አማካኝነት ወደ አገልግሎት ተሰማራ። እግዚአብሔር ምንም የማይችል ሰው ፈጥሮ አያውቅምና እንደማትችል አታስብ። ለአንተ የተሰጠ አንድ ጸጋ አለ። የአገልግሎት ፍቅር ያለው ጸጋውን የለየና ቤተ ክርስቲያን ያሰማራችው ሰው ለአገልግሎት ስፍራ አይመርጥም። ቤቱ፣ ሰፈሩ፣ የሥራ ቦታው፣ ትምህርት ቤቱ፣ በአጠቃላይ ሁሉም ቦታ የአገልግሎት መድረኩ ነው። ለሚጠፉት መዳንን ይሰብካል። ሕግ ለሚጥሱ የእግዚአብሔርን ሕግ አብርቶ ያሳያል። የተቸገረን ይረዳል። የታመመን ይጠይቃል። የቻለውን ሁሉ ያደርጋል። በአጠቃላይ በማንኛውም ሰዓትና ቦታ ያገኘው ሁሉ ከእርሱ አንድ ነገር ይቀበላል። የአገልግሎት መንፈሳዊ ፋይዳ። አገልግሎት የአገልጋይን መንፈሳዊ ሕይወት ያጠነክራል። የአገልጋዩ መንፈሳዊነት ደግሞ አገልግሎቱን ያሰምርለታል። በአገልግሎት ትሰጣለህ፣ ትቀበላለህ። ለዚህ ነው አገልግሎትን ወደ እግዚአብሔር የሚወስድ መንገድ አድርገን እያየን ያለ ነው። ለተገልጋዮች ፍቅርህን ከልብህ ስትሰጣቸው እነሱ ደግሞ ከአገልግሎት ለሚገኘው መንፈሳዊ እርካታ መንስኤ ይሆኑሃል። በአገልግሎት የምታገኘው ከሰጠኸው በላይ ነው። ያዘነውን ስታጽናና፣ ለተቸገረው መፍትሄ ስትሰጥ፣ የሕይወትን መንገድ ስትመራ፣ በመንፈስ የምታደርገው ሐሴት ቃላት ሊገልጹት ከሚችሉት በላይ ነው። አገልግሎት የሥነ ምግባር ትምህርት ቤት ነው። በዚህ ሕይወት ውስጥ ከእግዚአብሔር ጋር መስራት ለአንተ ትልቅ ክብር ነው። ቅዱስ ጳውሎስ የአገልግሎት ሕይወቱን እንዴት እንደገለጸው ተመልከት። ከእሱ ጋር አብረን የምንሠራ ነን። አንደኛ ቆሮንቶስ ምዕራፍ 3 ከቁጥር 9። በአገልግሎት ውስጥ አንተ ከእግዚአብሔር ጋር ስትሠራ እግዚአብሔር ከአንተ ጋር ይሠራል። በዚህም ብዙ ድንቅ ነገሮችን ታያለህ። በአስቸጋሪ ጉዳዮች ሁሉ እየገባ መፍትሄ ሲሰጥ ታገኘዋለህ። ሰውና እግዚአብሔርን ለማገልገል ያልተነሱ ሰዎች እድገታቸውን በራሳቸው የሚያቀጭጩ ምስኪኖች ናቸው። ያለ አገልግሎት የመንፈስ ፍሬዎች ሊገኙ አይችሉም። ከአገልግሎት ፍቅርን፣ ትሕትናን መማር ይቻላል። አገልግሎት የጸሎት ትምህርት ቤት ነው። ብዙ አገልግሎት በሰጠ ቁጥር የእግዚአብሔርን እርዳታ መፈለግ ይጨምራል። በዚህ ጊዜ ያለ አማራጭ መጸለይ ነው። ችግሮች ባይታዩ እንኳን አገልግሎትህ እንዲባረክልህና እግዚአብሔር ብቻህን እንዳይተውህ ትጸልያለህ። አገልግሎትህ የልምድ እንዳይሆንብህና መንፈሳዊነቱን እንዲጠብቅልህ ትጸልያለህ። ፍሬም እንድታፈራ፣ ድካምህ ከንቱ እንዳይቀር ትጸልያለህ።
ስለዚህ ባገለገልከው መጠን ከእግዚአብሔር ጋር መነጋገር ቀጥለሃልና በእርግጠኛነት አገልግሎት ወደ እግዚአብሔር የሚያደርስ ጉዞ ነው። አገልግሎት መንፈሳዊ ዕውቀትን ያሳድጋል። መንፈሳዊ ዕውቀት ከቁሳዊ ነገር የበላይ የሆነና ሁሉን ማወቅ የሚቻልበት ነው። ያወቀውን ለሌሎች ማሳወቅ ልምዱ ያደረገና ፍቅሩ ያለው ሰው ወገኖቹን ለማሳወቅ ሲል ዘወትር ለማወቅ ሲጥር ይገኛል። ለምሳሌ አንተ ዛሬ ቤተ ክርስቲያን ሄደህ የሰማኸውን የእግዚአብሔር ቃል ቤትህ ገብተህ ለቤተሰቦች የምትነግራቸው ከሆነና ይህንን ልምድ አድርገህ ከያዝክም ነገም የምትነግራቸውን ለማምጣት የእግዚአብሔር ቃል ወደሚገኝበት ወደ ቤተ ክርስቲያን መሄድ አለብኝ ትላለህ። የምትወዳቸውን ለማሳወቅ ስትጥር አንተም ብዙ ወደ ማወቅ ታድጋለህ። በቀላሉ ይህ እያደረግክ ያለው ነገር አገልግሎት ነው። ስለዚህ አንተም በአገልግሎት ዕውቀትህ እያደገ ነው። ሌሎችም የምትማራቸው ብዙ ነገሮች አሉ። ለምሳሌ የተለያየ አይነት ያላቸው የሰው ልጆች ችግሮችና መፍትሄዎቻቸውን፣ ስለ ሰው ልጆች ባህሪ፣ ስለ ዲያብሎስ ውጊያዎችና የመሳሰሉትን ትማራለህ። የማይታይ አገልግሎት። አገልጋዮችን ማገልገል ለአገልግሎታቸው የተመቻቹ ሁኔታዎችን መፍጠርና ሌሎችን ከማይታይ አገልግሎት ደምረን ማየት እንችላለን። ጌታችን ወንጌልን እየሰበከ በሚዘዋወርበት ጊዜ በገንዘባቸው ያገለግሉት የነበሩ ሴቶች ነበሩ። የመጀመሪያው ቤተ ክርስቲያን የማርቆስ እናት ማርያም የሰጠችው ቤት ነበር። በዚያ ክርስቲያኖች ይሰበስባሉ፣ ወንጌል ይሰማሉ፣ በመዝሙር ያመሰግናሉ። እናም ማርያም ለአገልግሎቱ ታላቅ አስተዋጽኦ ነበራት። ቅዱስ ጳውሎስም ከጵርስቅላና አቂላ እንዲሁም ፌበንና ሌሎችም ምን ያህል ድጋፍ ይደረግለት እንደነበር ነግሮናል። ይህንን የመሰለው አገልግሎት ለምን የማይታይ ተባለ? የማይታይበት ምክንያት ሁኔታዎችን በማመቻቸት ብቻ ስለሚረዱና በዋናው አገልግሎት ቀጥተኛ ተሳታፊ ስላልሆኑ እንጂ ያለውን አስተዋጽኦ በመርሳት አይደለም። ለምሳሌ አገልግሎቱ ስብከት ቢሆን ሰባኪው ሌላ ነው። እነዚህ ግን ክርስቲያኖችን በመሰብሰብ ትራንስፖርት በማዘጋጀት አስፈላጊ ወጪዎችን በመሸፈን ሲሳተፉ ዋናውን ስብከት ብቻ የሚከታተለው ሕዝብ አያውቃቸውም። የማይታይ የተባለው ለዚህ ነው። ተገልጋዩ የማያየው እግዚአብሔር ዋጋ የሚሰጠው ለማለት ነው። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።